ታሪኩ የሚጀምረው ዘይነብና እህቷ ቤርናን እያሳየን ነው። ሁለቱም ከእንቅልፋቸው የነቁት በጣም ዘግይተው ነበረ። ምክንያቱም የስልኮቻቸው ቻርጅ አልቆ ስለነበርና አላርሙ በሰዓቱ ስላልጮኸ ነው። ለዚህም ሁሉ ምክንያት የሆነው ደግሞ በቤት ውስጥ መብራት መጥፋቱ ነው። አባታቸው የተለመደ የቁማር ሱስ ስላለበት ለቤቱ መብራት መክፈያ የተሰጠውን ገንዘብ በቁማር አባክኖት ነበረ። ቤርና ደግሞ የራሷም ሆነ የእህቷ ልብስ ማታ መተኮስ ረስታ ስለነበረ ዘይነብ ያልተተኮሰና የተጨማደደ ልብስ ለብሳ ለመውጣት ትገደዳለች። በዚህ ምክንያት ዘይነብ በከፍተኛ ጭንቀትና በንዴት ወደ ስራዋ ታመራለች። ዘይነብ ወደ ምትሰራበት ትምህርት ቤት እየሄደች እያለ ከባድ ዝናብ መዝነብ ይጀምራል። ይሄ ዝናብ ቀድሞውኑ የተጨማደደው ልብሷን ይበልጥ ያበላሸዋል። ትምህርት ቤት ስትደርስ የትምህርት ቤቱ ዳይሬክተር ያገኛታል። ዳይሬክተሩ በዘይነብ አለባበስና አጠቃላይ ገጽታ በጣም ይናደዳል። ከሌሎች መምህራን ሁሉ ተለይታ አለባበሷ ስርዓት የሌለው መሆኑን በመጥቀስም ይወቅሳታል። ዘይነብ በጣም ብታዝንና ብትሸማቀቅም ስሜቷን ዋጥ አድርጋ ይቅርታ በመጠየቅ ወደ ክፍሏ ትገባለች። በተቃራኒው ደግሞ ኦኑር የተባለ በጣም ሀብታም ወጣት እናያለን። ኦኑር ስፖርት እየሰራ ሲሆን እሱ በሀብቱና በታዋቂነቱ ምክንያት ሁልጊዜም ጋዜጠኞች የሚከተሉት ሰው ነው። ትልቅ ድርጅት የሚያስተዳድር ስኬታማ ነጋዴ ቢሆንም ገና ወጣትና ቆንጆ በመሆኑ የሴቶችና የጋዜጠኞች መነጋገሪያ ሆኗል። ኦኑር ስፖርቱን ጨርሶ ወደ ቤቱ ሲመለስ ከቤተሰቦቹ ጋር ቁርስ ለመብላት ይዘጋጃል። በቤተሰቡ ደንብ መሰረት ታላቋ አያቱ ዙምሩድ ሳትመጣ ማንም ቁርስ መጀመር አይችልም። ዙምሩድ ከመጣች በኋላ ግን የኦኑር እህት ላራ ባለመምጣቷ ቁርሱ ይዘገያል። ላራ የልጇ የካን የመጀመሪያ ትምህርት ቤት ቀን ስለሆነ በመዘግየቷ አያቷ ዙምሩድ በጣም ትቆጣለች። ላራ ስትመጣ እናቷ ላናም ባለባበሷ ደስተኛ አይደለችም። ልጇን ወደ ትምህርት ቤት ለመውሰድ የማይመጥን ልብስ ለብሳ ስለነበረ ሄዳ እንድትቀይር ታዛታለች። በመጨረሻም ኦኑር እናቱና እህቱ ካንን ወደ ትምህርት ቤት ለመውሰድ አብረው ይሄዳሉ። ይሄኔ የኦኑር ጸሐፊ አሁ የቢሮዋን ቁልፎች ተቀብላ ኦኑር ከትምህርት ቤት እስኪመለስ ድረስ ስራዋን ለመጨረስ ወደ ቤቱ ትገባለች። የኦኑር እናት ላናን አሁን አትወዳትም። በቤቱ መገኘቷ በጣም ያበሳጫታል። ሆኖም አሁ የናላንን ንቀት ችላ በማለት ስራዋን ለማከናወን ወደ ውስጥ ትገባለች። ኦኑር ልጁን ለማድረስ ትምህርት ቤት ሲደርስ ዘይነብ ታየዋለች። ወደ እሱ ቀርባ ሰላምታ ካቀረበችለት በኋላ ለእሱና ለቤተሰቡ ትልቅ አድናቆት እንዳላት ትነግረዋለች። ቤተሰቡ በሚያደርጉት የበጎ አድራጎት ስራ ምክንያት ህይወቷ እንደተለወጠም ትገልጽለታለች። ዘይነብ ከደሃ ቤተሰብ የተገኘች በመሆኗ የኦኑር ቤተሰቦች የሚሰጡት የነጻ የትምህርት ዕድል ባይኖር ኖሮ ትምህርቷን መጨረስ እንደማትችል ትነግረዋለች። እንዲሁም የቤተሰቡ የበጎ አድራጎት ማህበር አባል መሆኗን ትገልጻለች። የትምህርት ቤቱ ዳይሬክተር ዘይነብ ከኦኑር ጋር ስታወራ ሲመለከት በጣም ይደነግጣል። የኦኑር ቤተሰብ የትምህርት ቤቱ ባለቤቶች በመሆናቸው ቅድም ዘይነብን ስለጮህባት ለኦኑር እንዳታሳጣው ይፈራል። ስለዚህ ወዲያውኑ ወደ ኦኑር ቀርቦ ዘይነብ በትምህርት ቤት ውስጥ ምርጥ መምህር መሆኗንና ልጃቸው ካን በሷ ክፍል ውስጥ እንደሚማር ይነግረዋል። ዘይነብ በዳይሬክተሩ የባህሪ ለውጥ ብትገረምም ኦኑር ግን ብዙም ግድ ሳይሰጠው ትቷቸው ይሄዳል። ሌሎቹ መምህራን ዳይሬክተሩ ለዘይነብ የሰጠውን አድናቆት ሲሰሙ በቅናት ይነሳሳሉ። እንዲህ ያለች ድሃና አለባበሷ የማይስተካከል ሴት እንዴት እንዲህ ያለ ክብር ታገኛለች እያሉ ሲያሟት ዘይነብ ትሰማለች። ንግግራቸው ልቧን ቢሰብረው ምንም ሳትመልስላቸው ስራዋን ትቀጥላለች። በሌላ በኩል ኦኑር በጋዜጣ ላይ ስለ ድርጅቱ የወጣውን ወሬ ሲያይ በጣም ይናደዳል። ከእናቱ ጋር በሚነጋገርበት ጊዜ አንድ ሰው ሚስጥሬን ለጋዜጠኞች አሳልፎ እየሰጠ ነው ይላል። ይሄ ስምምነት ሚስጥር ስለነበረ እናቱና አያቱ እንኳን አያውቁም ነበር። ኦኑር አያቱ የድሮ አሰራር ስለምትወድ እንደማትስማማ በማሰብ ሚስጥር አድርጎት ነበር። እናቱ ላናን ግን ይሄንን ልታደርግ የምትችለው አንተ የምታምንባት አሁ ብቻ ናት በማለት ትከሳታለች። ኦኑር ግን በእናቱ ሐሳብ ሳይስማማ ጥሏት ይወጣል። ከዚህ በኋላ የጸጥታ ጥበቃ ኃላፊው ሲናን ይመጣና ያንን መረጃውን ያሰራጨውን ጋዜጠኛ ይገለዋል። ይህንን የሚያደርጉት ኦኑር ወደ ጋዜጠኞች ደርሶ መረጃውን ማን እንደሰጠ እንዳያውቅ ለማድረግ ነው። በዚህ መሃል ስለ ግብይቱ መረጃ ለጋዜጠኞች አሳልፋ የሰጠችው ናላ መሆኗን እንረዳለን። ይህንን ያደረገችው ልጇ ምንም አይነት ምክር ሳይጠይቃት ለብቻው እርምጃ በመውሰዱ እሱን ለመቅጣት ነበረ። በዚህ ጊዜ አሁ በኦኑር ቢሮ ውስጥ እያለች ሳታስበው አንድ አምፖል ገፍትራ ትሰብራለች። አምፖሉ ሲሰበር በውስጡ የተደበቀ ነገር ታገኛለች። አሁ የናላንን ጸባይ በሚገባ ስለምታውቅ ናላን የገዛ ልጇን በድብቅ እየሰለለች እንደሆነ ትረዳለች። ከዚህ በኋላ አሁ ማንም ሳያት በፍጥነት ወደ ናላን ክፍል ትገባና ፍተሻ ትጀምራለች። እዚያም በኦኑር ቢሮ ውስጥ ካሉት ካሜራዎች ጋር የተገናኘ መቆጣጠሪያ ታገኛለች። ፍተሻዋን ቀጥላ በቢሮ ውስጥ በአራት ሚስጥራዊ ቦታዎች የተቀበሩ ካሜራዎች ላይ ትደርስባቸዋለች። ከጥቂት ቆይታ በኋላ ኦኑርና እናቱ ወደ ቤት ይመለሳሉ። ቢሮ ሲገቡ አሁንም እዚያ በመኖሯ ይገረማሉ። ናላን በአይኗ አምፖሉን ትፈልጋለች። ስታጣው አሁን ስለ አምፖሉ ትጠይቃታለች። አሁ ግን ምንም አላየሁም ስትል ትመልሳለች። ናላን በአሁ ንግግር ተጠራጥራ እሷ በሌለችበት ጊዜ ምን እንደተከሰተ ለማወቅ ወደ ክፍሏ ትሮጣለች። ነገር ግን አሁ ካሜራውን ትኩር ብላ ስትመለከት በምስሉ ላይ ስታያት በጣም ትደነግጣለች። አሁ ሚስጥሯን ማወቋን ስትረዳ ናላን ትረበሻለች። በተመሳሳይ ሰዓት ዘይነብ ወደ ቤቷ ትመለሳለች። አባቷ አዝኖ ተቀምጦና ፊቱ ላይ የድባብ ምልክት ታይቶበት ስታገኘው ትደነግጣለች። ዘይነብ ፖሊስ ጣቢያ ሄዶ ሪፖርት እንዲያደርግ ብትጠይቀውም አባቷ ፈቃደኛ አይሆንም።
በዚህ ጊዜ ቤርና በአባቷ ንግግር ተጠራጥራ ትቆጣለች። ሪፖርት የማያደርገው በቁማር ሱስ ምክንያት ዕዳ ስላለበትና ሰዎችን ስለሚፈራ እንደሆነ ትናገራለች። ቤርና አባቷን እንዲህ በማለት ትወቅሰዋለች። በቃኝ፣ ሰለቸኝ። ዘይነብ ቤቱን ለማስተዳደር ሌት ተቀን ትለፋለች። አንተ ግን ስለራስህ እንጂ እኛን አታስብም ትለዋለች። ዘይነብ ግን ቤርናን አረጋግታ ከአባቷ ጋር በጥሩ ሁኔታ እንድታወራ ጠይቃታለች። ዘይነብ አባቷ ያለበትን የዕዳ መጠን ስትጠይቀው 25000 ሊሬ መሆኑን ይነግራታል። ዘይነብም በብሩ ብትደነግጥም ችግር የለውም እኔ መፍትሄ እፈልጋለሁ በማለት ታጽናናዋለች። ምሽት ላይ የኦኑር ቤተሰቦች ለእራት ባንድ ላይ ይሰባሰባሉ። በእራቱ ሰዓት ዙምሩድ በኦኑር ላይ በጣም ተቆጥታ ትታያለች። ምክንያቱም አዲስ ሊዋዋል ስላሰበው ኩባንያ አስቀድሞ አልነገራትም ነበረ። ዙምሩድ የድርጅቱ ባለቤት መሆኗን ለኦኑር በማስታወት ከቤተሰቡ የቆየ የሥራ ዘርፍ ውጪ በሌላ በማንኛውም ዘርፍ እንዲሰማራ እንደማትፈቅድለት በቁርጠኝነት ትነግረዋለች። ይህኔ ናላን ጣልቃ ገብታ ለማስታረቅ ብትሞክርም ዙምሩድ ግን እሷን ለመስማት ፈቃደኛ አይደለችም። ዙምሩድ ንግግሯን በመቀጠል የቤተሰቡን ቅርስና ስም መጠበቅ እንዳለባት ትገልጻለች። በተጨማሪም የማህበራዊ ክብሩን እንዲያሟላና እንደ ትልቅ ነጋዴ እንዲታይ ማግባት እንዳለበትም ትነግረዋለች። ትዳር መስረተ ቤተሰብ ስታፈራ ሌሎች ኩባንያዎች እንደ ኃላፊነት የሚሰማ ሰው አድርገው ይቆጥሩሃል ትለዋለች። ኦኑር ግን በአያቱ ንግግር ተበሳይቶ አሁን ስለ ትዳር እንደማያስብ ይነግራታል። ከዚያም ራቱን አቋርጦ ይወጣል። ከእራት በኋላ ናላን ለአንድ ለማታውቀው ሰው ስልክ ደውላ ስለ አሁ መረጃ እንዲሰበስብላት ታዛለች። ናላን በምንም መንገድ ቢሆን ከአሁ ለመገላገል መወሰኗን ከሁኔታዋ መረዳት ይቻላል። በሌላ በኩል ዘይነብ ከእህቷ ቤርና ጋር በትምህርት ቤት ስለተገናኘችው ኦኑር ታወራለች። ዘይነብ በኦኑር ላይ ያደረባት ከፍተኛ ፍቅር ያስታውቃል። የበጎ አድራጎት ድግሱ የሚካሄድበት ቀን በጉጉት እየጠበቀች እንደሆነም ትነግራታለች። ምክንያቱም ኦኑር እዛ እንደሚገኝ እርግጠኛ ነች። ነገር ግን ዘይነብ አንድ ትልቅ ችግር አለባት። ለድግሱ የሚሆን ተስማሚ ቀሚስ የላትም። በዚህ ጊዜ ቤርና በፍጥነት ሄዳ ለምርቃት በኋላ የገዛችውን አዲስ ቀሚስ ታመጣና ለዘይነብ ትሰጣታለች። ዘይነብ የእህቷን ልብስ ለመውሰድ ቤርና ግን ይሄንን ልበሽው የገዛሽልኝ አንቺ ነሽ በማለት እንድትለብሰው ታሳምናታለች። በማግስቱ በሆስፒታሉ ሰርሃት የተባለ ሰው ይታያል። ሰርሃት ቀደም ሲል በስራ ላይ ያለ በደረሰበት የቦምብ ፍንዳታ ፊቱ ተበላሽቶ ስለነበረ የፕላስቲክ ቀዶ ጥገና ተደርጎለት ሙሉ በሙሉ መልኩ ተቀይሯል። ይሄኔ ሰርሃት ቀደም ሲል የፖሊስ መኮንን እንደነበረና በደረሰበት ጉዳት ከስራው ጡረታ መውጣቱን እንረዳለን። አዲሱ መልኩን በመስታወት ሲያይ በጣም ይገረማል። ዶክተሩ ሰርሃት ለህዝብ ሰላምና ደህንነት ሲል ብዙ መስዋዕትነት የከፈለ ሰው በመሆኑ ባከናወነው ተግባር ሊኮራ እንደሚገባው እንዳያዝን ያበረታተዋል። ከዚህ በኋላ የሰርሃትና ሰህር ከልጁ ከአልበር ጋር ሆስፒታል ትመጣለች። አልበር የአባቱን አዲስ መልክ በማየቱ ግራ ተጋብቷል። ሰርሃት ግን ልጁን እያረጋጋው በሂደት መልኩን እንደሚለምደው ይነግረዋል። ይሁን እንጂ ሰርሃት አሁንም በሐዘን ውስጥ ነው። ከሚስቱና ከልጁ ጋር የተነሳውን ፎቶ እያየ ይቆዝማል። በዚህ መሃል እጅግ አስገራሚ ምስጢር ይገለጣል። የኦኑር ጸሐፊ የሆነችው አሁ ትክክለኛ ስሟ ፊጃን ሲሆን የሰርሃት ሚስት ናት። ሰርሃት ግን ሚስቱ በሷ አደጋ ምክንያት አዝና ራሷን እንዳጠፋች ነው የሚያውቀው። ሰርሃት ለእናቱ እንደተናገረ ጓደኛው ሲናን ጋር በመሄድ አብሮት የሚሰራበትን የሥራ ዕድል እንዲፈልግለት እንደሚጠይቀው ይነግራታል። በሚቀጥለው ጠዋት ሰርሃት ከልጁ ጋር እየተጫወተ እንደ እናቴ ወደ ገነት ሳትሄድ ከኔ ጋር ቆይ የሚለውን የልጁን ልብ የሚነካ ጥያቄ ሲሰማ ሁሌም ካንተ ጋር እሆናለሁ በማለት ቃል ይገባለታል። ከዚህ በኋላ የድግሱ ቀን ይደርሳል። ኦኑር ከአሁ ጋር ወደ ስፍራው ይሄዳል። ዘይነብ የድግሱ አስተባባሪ በመሆኗ ኦኑርን በደስታ ትቀበለዋለች። ወደ መቀመጫው ልታመራው ስትል ግን አሁ ጣልቃ በመግባት እኔ መራዋለሁ በማለት ትከለክላታለች። ዘይነብ ስለ ድግሱ መርሃ ግብርና ኦኑር ስለሚያደርገው ንግግር ልትነግረውም ስትሞክር አሁ በድጋሚ መሃል በመግባት እኔ ነግረዋለሁ በማለት ዘይነብን ታንገላታታለች። በዚህ ሰዓት ሰርሃት ሲናንን ፍለጋ ወደ ድግሱ ቦታ ይመጣል። ሲናን በቦታው እንደሌለ ከጥበቃ ሰራተኞቹ ቢረዳም ውጪ ሆኖ ለመጠበቅ ይወስናል። ሰርሃት የቀድሞ ፖሊስ በመሆኑ አንድ ግራ የተጋባና የተጨነቀ ሰው በሰራተኞቹ በር በኩል በድብቅ ሲገባ ያስተውላል። ለጥበቃ ሰራተኞቹም ጥቆማ ቢሰጥም እነሱ ግን ንግግሩን ችላ ይሉታል። ድንገት የአጠራጣሪ ሰው ወደ አዳራሹ ዘልቆ በመግባት በሩን ይቆልፋል። ሽጉጡን ወደ አየር በመተኮስ ድግሱ ላይ የታደሙትን ሰዎች በሙሉ ያስደነግጣል። ግለሰቡ ሽጉጡን በቀጥታ ኦኑር ላይ በመደቀን አንተም መበቀል አለብኝ በማለት ይዝታል። ዘይነብ በኦኑር አጠገብ ቆማ ስለነበረ ግለሰቡ እንዲረጋጋና መሳሪያውን እንዲያወርድ ብትለምነው እሱ ግን ንግግሯን ሳይሰማ ኦኑርን ማስፈራራቱን ይቀጥላል። ያ የታጠቀው ሰው ወንድሜን ገለሃል በማለት ኦኑርን ለመበቀል ሲዝት ኦኑር ግን ስለ ጉዳዩ ምንም የሚያውቀው ነገር እንደሌለ ይነግረዋል። በዚህ መሃል የኦኑር የግል ጠባቂ አዳራሹን ሰብረው ሲገቡ ታጣቂ ወደ እነሱ መተኮስ ይጀምራል። ከዚያም ፊቱን ወደ ኦኑር አዙሮ ሊገለው ሲፈልግ ዘይነብ በፍጥነት ኦኑርን አቅፈው ሁለቱም አብረው ወደ ወንዙ ውስጥ ይዘላሉ። በዚያው ቅጽበት የኦኑር ሰዎች ታጣቂውን ተኩሰው ይገሉት። ሲናን ወዲያውኑ ወደ ውሃው በመዝለል ኦኑርን ብቻ ወጥቶ ያድነዋል። ዘይነብ ግን በውሃ ውስጥ ቀራለች። ይህንን ሲመለከት የነበረው ሰርሃት በፍጥነት ወደ ወንዙ ውስጥ ዘሎ በመግባት ዘይነብን ከሞት ያድናታል። ብዙም ሳይቆይ የዜና ማሰራጫዎች ታዋቂው ነጋዴ ከሞት ያዳነችው ጀግናዋ መምህርት በሚል ዜናውን ያሰራጩታል። ቤርናና አባቷ በስራ ቦታ ላይ ሆነው ይህንን ዜና ሲያዩ በድንጋጤ ወደ ሆስፒታል ይሮጣሉ።
በሆስፒታል ውስጥ የኦኑር ቤተሰብ ጠበቃ ዘይነብን ያገኛታል። በበጎ አድራጎት ማህበሩ ላይ ምንም አይነት ክስ እንዳታቀርብ እየለመናት ለደረሰባት ጉዳት ካሳ እንዲሆናት ከፍተኛ የገንዘብ መጠን ያለው ቼክ ይሰጣታል። ዘይነብ ግን ገንዘቡን ለመቀበል አሻፈረኝ በማለት ቼኩን በጠበቃው ፊት ቀዳ ትጥላለች። ይሄ የሆነው በአጋጣሚ ነው በማለት ክስ እንደማትመሰረት ቃል ትገባለች። ጠበቃውም ይህንን ቃሏን በጽሁፍ እንድታረጋግጥለት አድርጎ ካስፈረማት በኋላ አመስግኗት ይወጣል። የዘይነብ አባትና እህቷ ቤርና ሲደርሱ አባቷ የተቀደደውን ቼክ አይቶ ስለ ሁኔታው ይጠይቃታል። ዘይነብ የሆነውን ሁሉ ስትነግረው አባቷ ዘይነብ ገንዘቡን ባለመቀበሏ ቅሬታው ፊቱ ላይ ይታያል። ቤርና በአባቷ ድርጊት በጣም ትበሳጫለች። ምክንያቱም አባቷ ስለ ልጁ ደህንነት ሳይሆን ስለ ገንዘቡ መጨነቁ በጣም ያሳዝናል። በተጨማሪም ኦኑርን ለማዳን ህይወቷን አደጋ ላይ የጣለችው ዘይነብን አንድም የኦኑር ቤተሰብ አባላት መጥተው አለመጠየቁ ቤርናን ይበልጥ ያበሳጫል። ይህንን የቤርናን ንግግር አንዲት ነርስ በድብቅ ሰምታ ለናላን በስልክ ትነግራታለች። ከጥቂት ቆይታ በኋላ ጠበቃው ወደ ዘይነብ ተመልሶ ይመጣና የኦኑር እናት ናላን በጣም እንዳመሰገነቻት ይነግራታል። እንዲሁም ዘይነብ ከሆስፒታል እንደወጣች ቤታቸው ድረስ መጣ እንድትጠይቃት ናላን እንደጋበዘቻት ይገልጽላታል። ሰማ የቤርና ቁጣ ይበርዳል። አባቷ ግን ለዘይነብ አንድ ጥብቅ ማስጠንቀቂያ ይሰጣታል። የኦኑር እናት ማንኛውንም አይነት የገንዘብ እርዳታ ወይንም ስጦታ ብታቀርብልሽ እንዳትቀበይ በማለት ይነግራታል። ዘይነብ ከሆስፒታል እንደወጣች ወደ ኦኑር ቤት ትሄዳለች። ናላን በደስታ ተቀብላት ልጇን ስላዳነችላት ምስጋናዋን ትገልጽላታለች። በወንዙ ውስጥ ለጠፋባት ስልክ ምትክ አዲስ ስልክ በስጦታ ትሰጣታለች። ዘይነብን በስጦታው ተደስታ አመስግናት ትወጣለች። ይሄኔ በሩ ላይ ከኦኑር ጋር ትገናኛለች። እሱም በማየቱ መደሰቱን ገልጾ በድጋሚ ምስጋናውን ያቀርብላታል። ዘይነብ ወደ ቤቷ ስትመለስ አባቷ ገንዘብ ሰጡሽ ወይ ብሎ ይጠይቃታል። ዘይነብም ገንዘብ እንዳልተቀበለችና ስልክ ብቻ እንደሰጧት ትነግረዋለች። አባትየው ግን አሁንም አይኑ ያለው ገንዘብ ላይ እንደሆነ ያስታውቃል። በሌላ በኩል ናላን ወደ አሁ ጋር ሄዳ ስለ ካሜራዎቹ ለኦኑር ብትነግሪ እጎዳሻለሁ በማለት ታስፈራራታለች። አሁ ግን ለዛቸው አልተበገረችም። በቀጥታ ወደ ኦኑር ሄዳ እናቱ በቢሮ ውስጥ ካሜራ እንደቀበረች ትነግረዋለች። ወደ ቢሮም ወስዳ ካሜራዎቹን ልታሳየው ስትሞክር ግን ካሜራዎቹ በቦታው የሉም። ይሄኔ ኦኑር በኔና በእናቴ መካከል ግጭት ልትፈጥሪ ትሞክሪያለሽ ብሎ በአሁ ላይ ይቆጣል። አሁ ግን አስቀድማ በስልኳ የቀረጸችውን ቪዲዮ ታሳየዋለች። ኦኑር እውነቱን ሲረዳ በጣም ይናደዳል። ኦኑር ቪዲዮውን ይዞ ወደ እናቱ ጋር ይሄዳል። እናቱ እንዲህ ሲል ይከሳታል። ስለ ንግዱ ስምምነት ለጋዜጠኞቹ መረጃዎችን የሰጠሽው አንቺ ነሽ? ያንን ጋዜጠኛ ሲያስገደልሽው ሚስጥርሽ እንዳይወጣ ለማድረግ ነው ይላታል። በዚህ ሰዓት ናላን ቪዲዮ የተቀነባበረ ነው ብላ ብትክድብ፣ ኦኑር ግን ጸባዩን እንደማያውቅ ይነግራታል። አንቺ ስለራስሽ እንጂ ስለማንም አታስቢም። እኔ በስራዬ ብከስር አልፎ ተርፎ እስር ቤት ብገባ ግድ አይሰጥሽም በማለት ይጮህባታል። ናላን እንደተለመደው ስለምወድህና ስለማስብልህ ነው በማለት በለቅሶ የታጀበ ድራማ ቢሰራ፣ ኦኑር ግን ጥሏት ይወጣል። ከዚህ በኋላ ኦኑር ወደ አሁ ይሄዳል። አሁ በዚህ ጊዜ እናትን ስላጋለጥኳት ትጎዳኛለች በሚል ፍርሃት የተሞላ ድራማ ሰራለች። ኦኑርም አጠገቧ እስካለ ድረስ ማንም ሊነካት እንደማይችል ቃል ይገባላታል። አሁን ወደሱ ተጠግታ ምስጋናዋን ትገልጻለች። አሁ ለኦኑር የምትፈልገውን ማንኛውንም ነገር ለማድረግ ዝግጁ ነኝ ስትለው ኦኑር ወደ ሌላኛው ቤቱ ይዟት ይሄዳል። ሌሊቱንም አብረው ያሳልፋሉ። በማግስቱ ጠዋት አሁ ኦኑርን ለስራ እንዲነሳ ብቀሰቅሰው እሱ ግን ደክሞ ስለነበረ ቀኑን ሙሉ ከሷ ጋር እዚሁ ቤት መዋል እንደሚፈልግ ይነግራታል። ቤት ውስጥ መጠጥና የሚበላ ነገር ስለሌለ አሁ ልትገዛ ትወጣለች። ኦኑርም እሷ እስክትመለስ ከሬስቶራንት ምግብ ለማዘዝ ይስማማል። በሌላ በኩል ናላን ኦኑር አድሯ ለመምጣቱን ስታውቅ አሁ ጋር በሌላኛው ቤቱ መሆኑን ትጠራጠራለች። ላራንም ወደዚያ ሄዳ እንድታረጋግጥላት ብትጠይቃትም ላራ ግን ፈቃደኛ አትሆንም። በዚህ መሃል የቤት ሰራተኛዋ ሲኒዝ መጣ ዘይነብ ልትጠይቃቸው እንደመጣች ትነግራታለች። ዘይነብ ለኦኑር ቀላል ስጦታ ይዛ መጣለች። ናላን ግን አንድ ብልህ ተንኮል ያዘለ ሐሳብ አእምሮዋ ስለመጣላት ዘይነብን ከመጠን በላይ በደስታ ታመሰግናታለች። ናላን ለዘይነብ ኦኑር በዚህ ስጦታ በጣም ይደሰታል፣ ይልቁንም አንቺው ራስሽ ወስደሽ ብትሰጪው ይበልጥ ደስ ይለዋል ትላታለች። ዘይነብ በላናን ሐሳብ ግራ ትጋባለች። ናላን ግን ልጄ በስራ ጫና ምክንያት ስሜቱ ተጎድቷል፣ አንቺ ሄደሽ ብታናገሪው የልቡ ሊነግርሽ ይችላል በማለት አሳምና ኦኑር ወዳለበት ቤት እንድትሄድ ታደርጋታለች። የናላን ዓላማ ዘይነብ እዚያ ሄዳ ኦኑርን ከአሁ ጋር እንድታገኘውና በመካከላቸው ግጭት እንዲፈጠር ማድረግ ነው። በተመሳሳይ ሰዓት የሰርሃትና ሰህር ኦኑር ከሬስቶራንት ያዘዘው ምግብ ለማድረስ ወደዛኛው ቤት ትመጣለች። በዚያው ቅስፈት አሁ ስትመለስ ታያታለች። ሰህር አሁን በህይወት በማየቷ በጣም ደንግጣና ተደስታ ወደሷ ትሮጣለች። ሰርሃት ላንቺ ብሎ እያለቀሰ ነው፣ አንቺ ግን በህይወት አለሽ ትላታለች። ሰህር ለልጇ ለሰርሃት አሁ ጥላው እንደጠፋች አልነገረችውም ነበረ። ሰርሃት የሚያውቀው ሚስቱ ባሱ ሐዘን ምክንያት ራሷን እንዳጠፋች ነው። ይሁን እንጂ የአሁ ምላሽ አስደንጋጭ ነበረ። ሰህርን በጣም በመጥፎ ሁኔታ ታናግራታለች። ወደ እናንተ መመለስ አልፈልግም፣ ሰርሃት ወደ እኔ ከቀረበ ኦኑር ሊገለው ይችላል ስትል ታስፈራራታለች። አሁ ለሰህር ዝም እንድትልና ለልጇ ምንም እንዳትናገር ገንዘብ ሰጣታለች። ሰህር ግን በንዴት ገንዘቡን ፊቷ ላይ ወርውራ ትረግማታለች። ባሏንና ልጇን ጥላ በመሄዷ ተወቅሳታለች።
አሁን ግን የሰህር ንግግር ቸል ብላ ወደ ቤቱ ትገባለች። አሁን ወደ ኦኑር ገብታ ምግብ ራሷ እንደምታዘጋጅ በመናገር ትልቅ ድንገተኛ ስጦታ አለኝ ትለዋለች። ነገር ግን ምሽት ላይ ሰህር በድብቅ ወደ ቤቱ ለመግባት ስትሞክር አሁን ታያታለች። ሰህር ልታጋልጣት እንደመጣች ስለገባት አሁን ድራማዋን ትቀይራለች። በሰራው ስህተት ተጸጽቻለሁ፣ ልጄ ናፍቆኛል፣ ላየው ፈልጋለሁ በማለት ሰህርን ታታለላታለች። ሰህርም ማምናት ልጇን እንድታይ ይዛት ትሄዳለች። ከቤቱ ራቅ ሲሉ ግን አሁን እውነተኛ ማንነቷን ታሳያታለች። ሰህርን ደግመሽ ወደዚህ ቤት ብትቀርቢ አሳስርሻለሁ በማለት ትዝታለች። ሰህርን በንዴት አሁን በጥፊ ትመታታለች። አሁን መልሳ ሰህርን ገፍትራ መሬት ላይ ትጥላታለች። አሁን በዚህ አጋጣሚ ከሰህር ለመገላገል ወስና ትልቅ ድንጋይ አንስታ ልትገላት ስትል ሰህር አምልጣ ወደ ዋናው መንገድ ትሮጣለች። በዚህ ቅስፈት ኦኑር አሁን ፍለጋ በመኪና ስለወጣ ሳያስበው ሰህርን በመኪናው ይገጫታል። ሰህር በደም ተዘፍቃ መሬት ላይ ትወድቃለች። ኦኑር በድንጋጤ ከመኪና ወርዶ ለአሁ ይደውላል። አሁ ግን አንተ ታዋቂ ሰው ስለሆንክ ስምህ ይጠፋል፣ ስለዚህ ፖሊስ አጣራ፣ መጀመሪያውኑ ከአካባቢው አምልጥ በማለት ልታሳምነው ትሞክራለች። ኦኑር ግን የሰህር ህይወት ስለሚያሳስበው እሷን ጭኖ ወደ ሆስፒታል ለመውሰድ ይወስናል። ልክ ሰህርን ወደ መኪናው ሊጭና ሲል ዘይነብ የናላንን መመሪያ ተከትላ በመኪና ትመጣለች። ኦኑር እና አሁ ዘይነብን ሲያዩ በጣም ይደነግጣሉ። ኦኑር በፍጥነት አሁን እንድትደበቅ ያደርጋታል። ዘይነብም ምን ተፈጠረ ብላ ስትጠይቀው ኦኑር መኪናዬ በድንገት ተበላሽቶብኝ ነው፣ መካኒክ ፍለጋ አብረን እንሂድ በማለት ይዋሻታል። ከዘይነብ ጋር ከመሄዱ በፊት በድብቅ ወደ አሁ ተመልሶ ሰህርን ወደ ሆስፒታል እንድታደርሳት ያዛታል። ኦኑር ከዘይነብ ጋር እንደሄደ ሰራሃት እናቱን ፍለጋ ወደ አካባቢው ይደርሳል። አሁ ሰራሃትን ስታየው በጣም ደንግጣ ሰህርን በመኪና ውስጥ እንደጫነቻት በፍጥነት ታመልጣለች። ሰራሃት ወደ አደጋው ቦታ ሲደርስ መሬት ላይ ደም ምልክት ያገኛል። በተጨማሪም እዚያው መሬት ላይ ሰራሃት የእናቱን የእጅ አምባር ያገኛል። በዚህ ቅስፈት አሁ መኪናውን ጭር ያለ በረሃማ ቦታ ላይ አቁማ ሰህርን ከመኪና ወርዳ መሬት ላይ ትጥላታለች። ሰህር በህይወት ብትተርፍም ህይወቷን እንደምታበላሽባት ስላወቀች አሁ ጨክና ሰህርን አንቃ ትገላታለች። ሰህር ከሞተች በኋላ አሁ ለቅሷን ትለቀዋለች። በህይወት ብትኖሪ ኖሮ ህይወቴን ታበላሹ ነበር በማለት ይቅርታ ትጠይቃታለች። ኦኑር ከዘይነብ ጋር እያለ እንዴት እዚህ ልትመጪ ቻልሽ ብሎ ይጠይቃታል። ዘይነብም ረጅም ታሪክ ነው በኋላ እነግርሃለሁ ትለዋለች። በዚህ መሃል የአሁ መልእክት ለኦኑር ይደርሰዋል። መልእክቱ እንዲህ ይላል: ሰህር ሞታለች፣ መንገድ ላይ ጥያት መጥቻለሁ። አሁን አንተ ወደ አንድ ሰው ወደሚበዛበት የህዝብ ቦታ ሂድና ያለህበትን ቦታ ንገረኝ፣ ከዚያም ለጋዜጠኞች መረጃ ሰጣለሁ። በዚሁም አደጋው ሲደርስ አንተ እዚህ አካባቢ እንዳልነበርክ ምስክሮች ይኖሩሃል ትለዋለች። ኦኑር በመልእክቱ በጣም ቢያዝንም ራሱን ለማዳን ሲል የአሁን ምክር ተቀብሎ ዘይነብን ይዞ ወደ አንድ የህዝብ መዝናኛ ቦታ ይሄዳል። ከዚህ በኋላ ሰራሃት ወደ ፖሊስ ጣቢያ ሄዶ እናቱ እንደጠፋችና መንገድ ላይ ደም ማየቱን ይናገራል። ፖሊሶች ግን ይሄ በቂ ማስረጃ አይደለም ይሉታል። ብዙም ሳይቆይ ፖሊስ ደውሎ እናቱ መንገድ ላይ ሞታ መገኘቷን ይነግረዋል። ሰራሃት ሆስፒታል ሄዶ የእናቱን አስክሬን ሲያይ ዓለም ይጨልምበታል። ከፖሊስ ጋር ሆኖ በአካባቢው ያሉ ካሜራ ምስሎችን ቢመለከቱ ምንም ፍንጭ አያገኙም። ሰራሃት ወደ አደጋው ቦታ ተመልሶ ሲሄድ መንገድ ላይ ያየው ደም መታጠቡና መጥፋቱን ያስተውላል። ምክንያቱም ኦኑር ለሲናን ደውሎ አደጋ አጋጥሞኛል ጉዳዩን ጨርሶ ብሎ ስለነበረ ሲናን የካሜራ ምስሎቹን አጥፍቶና ደሙን አጽድቶ ነበረ። ዘይነብ የኦኑርን ሐዘን ስታይ ስጦታውን ትሰጠዋለች። እናት በከባድ ሁኔታ ላይ እንዳለህ ነግራኝ ነው ለአጽናና የመጣው ትለዋለች። ኦኑር አጠገቧ በመሆኗ ለስጦታው አመስግኗት አብሮ ማውራት ይጀምራሉ። በዚህ አስከፊ ምሽት ዘይነብ ለኦኑር ብቸኛ መጽናኛ ትሆናለች። በሌላ በኩል አሁንና ሲናን በድብቅ ይገናኛሉ። አሁን ኦኑርን ሙሉ በሙሉ በእጇ ለማስገባት ማንኛውንም ነገር ለማድረግ ዝግጁ መሆኗን ትገልጻለች። ሲናን ግን ሰራሃት የእናቱን ገዳይ ለማግኘት አሁን ምርመራ እያደረገ መሆኑን ሲነግራት አሁን ትደነግጣለች። ሰራሃት እውነቱን እስከሚያገኝ ዝም እንደማይል ስለምታውቅ ሲናን እንዲገለው ትጠይቀዋለች። ሲናን ግን ምንም ፍንጭ አያገኝም በማለት ገዳይነቱን እምቢ ይላል። ነገር ግን ሲናን ያልተረዳው ነገር ሰራሃት የቀድሞ ፖሊስ መኮንን በመሆኑ ባለው ልምድ ተጠቅሞ የሰረዙትን የካሜራ ምስሎች ማግኘቱ ነው። እናቱን የገጨው መኪና በምስሉ ላይ ያያል። ጓደኛው ሂመት ጋር ደውሎ የመኪናው ባለቤት ማን እንደሆነ እንዲያጣራለትም ይጠይቃል። በሌላ በኩል እነ ኦኑር ቤት ናላን የኦኑርና የዘይነብ ፎቶ በዜና ላይ መሰራጨቱን ለልጇ ትነግረዋለች። ኦኑር ግን እናቱ ዘይነብን ወደሱ የላከችው በእቅድ መሆኑን እንደሚረዳና መጨረሻ ምን እንደሆነ ለማየት ዝም ማለቱ ይነግራታል። ናላን በኦኑር ሁኔታ ትጠራጠራለች። አሁ ከጀርባ ሆና ያነሳሳችው እንደሆነም ትገምታለች። በሌላ በኩል ዙምሩድ ዘይነብና የኦኑርን ፎቶ አይታ በጣም ትደሰታለች። ዘይነብ ምስኪንና ቅሊ ስለመሰለቻት ኦኑር እንዲያገባት ትመኛለች። በእራት ሰዓትም ኦኑር ዘይነብን ቤት እራት እንዲጋብዛት ትጠይቃታለች። ናላን የዙምሩድን ፍላጎት ተጠቅማ ዘይነብን የልጇ ሚስት ለማድረግ ትወስናለች። ምክንያቱ ደግሞ ዘይነብ ደሃ ስለሆነች በቀላሉ ልትቆጣጠራት እንደምትችልና በዚህም ኦኑርና ዙምሩድን ጭምር በቁጥጥሯ ስር ለማድረግ በማሰብ ነው። ናላን ወደ ዘይነብ አባት ጋር ሄዳ ከፍተኛ የገንዘብ መጠን ያለው ቼክ ትሰጠዋለች። አባትየው ዘይነብን ቢፈራትም ናላን ሚስጥሩ በሁለታቸው መካከል ብቻ እንደሚቀር ቃል ገብታለት ቼኩን እንዲቀበል ታደርገዋለች። በተመሳሳይ ሰዓት ሰራሃት የኦኑር ቤት ጥበቃ የሆነው ሰሊም የተባለውን ሰው ይዞ ጥያቄ ጠይቀዋል።
ሰርሃት የመኪናው የሰሌዳ ቁጥር ግልጽ የሆነበትን ቪዲዮ ለሰሊም ያሳየዋል። በሌላ በኩል ናላን አባቷ ገንዘብ እንደሚቀበልና ዘይነብ የታዘዘችውን ሁሉ የምታደርገው በዚህ ምክንያት እንደሆነ ተነግሯለች። ይህን የሰማው ኦኑር በከፍተኛ ሁኔታ ይቆጣል። ዘይነብ ልታረጋጋው ስትሞክር ኦኑር በጣም በከፋ ሁኔታ ይናገራል። ወደ ቤቷ እንደሚሸኛት ቢነግራትም ለምን እንደተቀየረ ስላልገባት ግራ ትጋባለች። በቀጣዩ ቀን ዘይነብ ኦኑርን አግኝታ አንዳንዴ በፍቅር ሌላ ጊዜ ደግሞ በጭካኔ የምታይ ለምንድን ነው የምትወደኝ ከሆነ ንገረኝ ስትል ትጠይቀዋለች። ኦኑር ግን አልወድሽም፣ ጥሩ የምሆንሽ ህይወቴን ስላዳንሽልኝ ብቻ ነው ብሎ ልቧን ሰብሮት ይሄዳል። በሌላ በኩል የዘይነብ አባት ልጁ በማዘኗ ተናዶ ወደ ናላን በመሄድ የወሰደውን ገንዘብ እንደሚመልስና ልጇን ማየት እንደማይፈልግ ይነግራታል። ናላን ግን ይሄ የተለመደ የፍቅረኛሞች ጸብ መሆኑን በመንገር ታረጋጋዋለች። ሰርሃት ከደረሰበት ጉዳት አገግሞ ነቅቷል። እናቱን የገደለውና እሱን ለመግደል ሰሊምን የላከው ኦኑር መሆኑን ስለሚያውቅ ለመበቀል ይፈልጋል። ሂክመት ደግሞ ሰርሃት እስኪያገግም ድረስ እንዲታገዝ ይመክረዋል። እንዲሁም የሰርሃትን ልጅ አልበርን ከኦኑር ጥቃት ለመጠበቅ ሲል ወደ ህፃናት ማሳደጊያ እንደላከው ይነግረዋል። በመጨረሻ ናላን ኦኑርን ጠርታ አንድ ቪዲዮ ታሳየዋለች። ናላን አሁን ሰህርን ስትገል የሚያሳይ ቪዲዮ ለኦኑር ታሳየዋለች። ቪዲዮን ለፖሊስ አሳልፋ እንደምትሰጥበት ኦኑር አሁን ይህንን ያደረገችው እሱ ለመከላከል እንደሆነ ይነግራታል። ናላን ግን አንድ ቅድመ ሁኔታ ታስቀምጣለች። ወይ ዘይነብን ታገባለህ አለበለዚያ አንተም አሁን እስር ቤት ትገባላችሁ ስትለው ኦኑር ተገዶ ይስማማል። ከዚያም ወደ አሁ ሄዶ በእሷ ስህተት ምክንያት ዘይነብን ለማግባት እንደተገደደ በቁጣ ይነግራታል። ከዚህ በኋላ ኦኑር ወደ ዘይነብ ሄዶ ይቅርታ ቢጠይቃትም ዘይነብ ግን ልቧ ስለተሰበረ አታምነውም። ኦኑር ግን ወደ አያቱ ዙምሩድ ጋር ሄዶ ዘይነብን እወዳታለሁ፣ በአስቸኳይ ማግባት እፈልጋለሁ በማለት ውሸቱን ይነግራታል። ዙምሩድን በደስታ ተስማምታ ቤተሰቡን ይዛ ወደ ዘይነብ ቤት ትሄዳለች። ዘይነብ ምንም እንኳን ብትጨነቅም በአያትየው ጥያቄ መሰረት እሺ ትላለች። ኦኑር የጋብቻ ቀለበትም ያደርግላታል። ነገር ግን ወደ ቤቱ ሲመለስ የሞተችው ሚስቱን ፎቶ እያየ በሐዘን ይቆዝማል። ከዚህ በኋላ ሂክመት ለሰርሃት የውሸት መታወቂያ ካዘጋጀለት በኋላ በኦኑር ቤት ውስጥ በጠባቂነት እንዲቀጠር ያመቻቻል። ኦኑር ጠባቂ ለመምረጥ አመልካቾችን ሲፈትሽ አየር ላይ ጥይት ይተኮሳል። ሁሉም ሲፈሩ ሰርሃት ግን ሳይንቀሳቀስ ይቆማል። ኦኑር ሽጉጡን በሰርሃት ላይ ሲደቅንበት ሰርሃት ሽጉጡን ቀምቶ መሳሪያ እንዲደቀንብኝ አልፈልግም ብሎ ይመልስለታል። ኦኑር በሰርሃት ድፍረት ተደንቆ የዘይነብ የግል ጠባቂ እንዲሆን ይቀጥረዋል። ከዚህ በኋላ ሰርሃት ዘይነብን ወደ ኦኑር ቤት ካደረሳት በኋላ ለኦኑር ሪፖርት ለማድረግ ቢሮውን ሲከፍት አሁን ያያታል። ሰርሃት አሁ ራሷን አጥፍታ ሞታለች ብሎ ስለሚያምን ድንገት ሲያት ደንግጦ በፍጥነት ይወጣል። አሁ ሳታየው ቢሮውን ዘግቶ ማልቀስ ይጀምራል። በሌላ በኩል ሲናን አሁን አግኝቶ ናላን መረጃ እየሰበሰበችባት እንደሆነና ጥንቃቄ እንድታደርግ ያስጠነቅቃታል። ናላን ከሷ የበለጠ ብልህ ስለሆነች ከሷ ጋር ወደ ምንም አይነት ግጭት ውስጥ እንዳትገባ ማስጠንቀቂያ ይሰጣታል። ናላን እውነቱን ካወቀች የሁለቱም መጨረሻ ይሆናል። ማታ ላይ ሰርሃት ከጓደኛው ሂክመት ጋር ሆኖ ያወቀውን ይነግረዋል። የሰርሃት ሚስት መሆኗን ማንም እንዳያውቅ የአሁን ፎቶዎች በሙሉ ከሬስቶራንት ውስጥ ማጥፋት እንዳለባቸው ይስማማሉ። ሰርሃትና ሂክመት እያወሩ እያለ ሲናን በድንገት ወደ ሬስቶራንቱ ሲገባ በፍጥነት ይደበቃሉ። ሲናን የመጣው የአሁን ፎቶዎች በሙሉ ለመውሰድ ነበረ። ሲናን ከሄደ በኋላ ሰርሃት አሁ ድሮ የጻፈችለትን ደብዳቤ ያወጣል። በደብዳቤው ላይ ራሷን እንደምታጠፋና ለልጇ ጥሩ እናት መሆን እንደማትችል ጽፋ ነበረ። ይህንን ካነበበ በኋላ ሰርሃትና ሂክመት ቦታውን አቃጥለው ይሄዳሉ። በማግስቱ ዘይነብ የእናቷን የሰርግ ልብስ ይዛ ከቤርና ጋር ወደ ኦኑር ቤት ትሄዳለች። ልብሱን ለሰርጓ እንደምትለብሰው ስትናገር ናላን መሳቅ ትጀምራለች። ናላን በልብሱ ላይ በማሾፍ ሰርጉ ላይ አስፈላጊ ሰዎች እንደሚገኙና ልብሱ ከቤተሰባቸው ክብር ጋር የሚመጥን መሆን እንዳለበት ትነግራታለች። በዚህ ምክንያት በናላና በቤርና መካከል ጸብ ይነሳል። ይሄኔ ዙምሩድ የሁለቱን ድምጽ ሰምታ ትመጣና በመካከላቸው ያለውን ችግር ትፈታለች። የልብስ ዲዛይነር መጣ የዘይነብን ልብስ በሰርጉ ደረጃ እንድታስተካክለው ታደርጋለች። ዲዛይነሯ ልብሱን ካስተካከለችው በኋላ በዘይነብ ላይ በጣም ያምራል። ከዚህ በኋላ ዘይነብ ልብሱን ለኦኑር ለማሳየት ትሄዳለች። ኦኑር በውበቷ ይደመማል። ነገር ግን ዘይነብ ተገደነው የምታገባኝ አትወደኝም ብላ ትጠይቀዋለች። ኦኑር አይኑ በእንባ ተሞልቶ እንደተሳሳተችና በእውነት እንደሚወዳት ይነግራታል። የሚፈራው ግን እንደመጀመሪያ ሚስቱ እሷንም እንዳያጣት ነው። ዘይነብም እንደምትወደውና ከሱ ጋር ለመሆን ማንኛውንም ነገር ለመጋፈጥ ዝግጁ መሆኗን ትገልጽለታለች። በመጨረሻ የሂና ቀን ይደርሳል። ዝግጅቱንም የመምራት ኃላፊነት አሁ ላይ ይወድቃል። ስለዚህ አሁ የፓርቲውን ዝግጅት በኃላፊነት ትረከባለች። በሁሉም ፊት ትልቅ ጥረት እንደምታደርግ ታሳያለች። ነገር ግን ይሄ ሁሉ ድራማ ሲናን የመዋኛ ገንዳ ውስጥ በኤሌክትሪክ ሲያገናኝ ማንም እንዳያየው ለማድረግ ነበረ። ምክንያቱም በፓርቲው ወቅት ዘይነብን ለመግደል ተስማምተው ነበረ። የፓርቲው ስነ ስርዓት ሲጀምር ዘይነብ በመዋኛ ገንዳው ላይ በተዘረጋ የብርጭቆ መተላለፊያ ላይ ትጓዛለች። በዚህም ጊዜ ሲናን የርቀት መቆጣጠሪያ በመጠቀም መተላለፊያውን ይሰብረዋል። ዘይነብን በኤሌክትሪክ ወደ ተሞላበት ገንዳ ውስጥ ትወድቃለች። በፓርቲው ላይ ትልቅ ድንጋጤ ይፈጠራል። በድንገት ሰርሃት ዘሎ ገንዳ ውስጥ በመግባት ዘይነብን ያወጣታል። ዘይነብ በህይወት ብትኖርም በመውደቋ ምክንያት ራሷን ስታ ነበረ። ወደ ኋላ መለስ ብለን ስናይ ሰርሃት ገና ፓርቲው ሲጀምር በመዋኛ ገንዳ ውስጥ የኤሌክትሪክ ሽቦ መኖሩን አስተውሎ ነበረ። ሲናን ከአሁ ጎን ቆሞ በእጁ ርቀት የመቆጣጠሪያ ይዞ ሲመለከት ያየዋል።
ሰርሃብ በፍጥነት ወደ ኤሌክትሪክ ሳጥኑ በመሄድ ሽቦውን ከኃይል ያቋርጠዋል። ከዚህ በኋላ አሁንና ሲናን እቅዳቸው ባለመሳካቱ በከፍተኛ ሁኔታ ይደነግጣሉ፣ እንዲሁም ይናደዳሉ። ይሄኔ ኦኑር በጭንቀት ወደ ሆስፒታል ይሮጣል። ቤርና ዘይነብ ደህና መሆኗን ነግራ ታረጋጋዋለች። በሌላ በኩል ዙምሩድ ከሰርሃት ጋር ትገናኛለች። ሰርሃት በመዋኛ ገንዳ ውስጥ የኤሌክትሪክ ሽቦ እንዳገኘና አንድ ሰው ዘይነብን ለመግደል እንዳሰበ ይነግራታል። ዙምሩድ በጣም ደንግጣ ይህንን ሚስጥር ለማንም እንዳይናገር ትጠይቀዋለች። ድርጊቱ ሆም ተብሎ የተደረገ ወይንም የዝግጅት ክፍሉ ስህተት መሆኑን እንዲያጣራና ዘይነብን ሁልጊዜ እንዲጠብቃት ታዘዋለች። ዘይነብ ስትነቃ ኦኑር ከጎኗ በማየቷ ደስ ይላታል። አሁን ግን ከሩቅ ሆና እነሱን ስታይ በቅናት ትቃጠላለች። ኦኑር ወደ ቤት ተመልሶ ሲናን ላይ ይቆጣል። የጥበቃ ኃላፊ ሆኖ እያለ ፓርቲውን በአግባቡ ባለመጠበቁና ለሚከፈለው ከፍተኛ ደሞዝ የሚመጥን ስራ ባለመምስራቱ ይወቅሰዋል። ሲናን ይቅርታ ቢጠይቅም ኦኑር ውሳኔውን ያስታውቃል። ከእንግዲህ የጥበቃ ኃላፊው ሰርሃት ይሆናል። ይሄ የሴት የአያቱ የዙምሩድ ውሳኔ መሆኑንም ይነግረዋል። በመጨረሻ ሲናን መኪና ውስጥ ከአሁ ጋር ይገኛል። ሲናን በደረሰው ነገር በጣም ተናዶ አሁ ላይ መጮህ እንዲህ ይላታል። ሰርሃት የእሱን የስራ ቦታ እንዲረከብ ያደረገችው እሷ እንደሆነች ይወቅሳታል። አሁ ግን ሁኔታውን እንደምታስተካክልና ወደ ቀድሞ ስልጣኑ እንደምትመልሰው ቃል በመግባት ታረጋጋዋለች። በማግስቱ አሁ ለሰርጉ ስትዘጋጅ ናላን ትመጣና በዘይነብ ላይ ለደረሰው አደጋ ተጠያቂዋ እሷ እንደሆነች እንደምታውቅ ትነግራታለች። ሰርጉ እንደተጠናቀቀም ከስራ እንደምታባርራት ትዝታለች። አሁ ግን በልበ ሙሉነት ልታባርሪኝ ብትፈልጊ ኖሮ ድሮ ታደርጊው ነበረ። ያንን ለማድረግ ድፍረቱም ሆነ በኦኑር ፊት የመቆም አቅሙ የለሽም ስትል ትመልስላታለች። አሁ ወደ ኦኑር በመሄድ እናቱ ናላ እንዳስፈራራቻት በመንገር የሐሰት እንባ ታለቅሳለች። ኦኑር ግን ተናዶ አሁን ለዚህ ጊዜ የለኝም ዘይነብ እየጠበቀችኝ ነው ብሏት ትቷት ይሄዳል። ሰርጉ በደመቀ ሁኔታ ይጀምራል። አያቱ ዙምሩድ እንግዶችን በደስታ ትቀበላለች። መላው ቤተሰቡ ከሙሽሮቹ ጋር ፎቶ ይነሳሉ። ከሰርጉ በኋላ ኦኑርና ዘይነብ ወደ ሆቴል ይሄዳሉ። ነገር ግን በድንገት ለኦኑር ስልክ ይደወልለታል። በኩባንያው ትልቅ ችግር እንደተፈጠረ ይነገረዋል። ኦኑር ዘይነብን ይቅርታ ጠይቆ ለመሄድ ይገደዳል። ዘይነብን በጣም አዝና ቦርሳዋን ይዛ ወደ ቤት ትመለሳለች። በዚህ ጊዜ አሁንና ሲናን በኩባንያው ላይ ችግር በመፍጠራቸውና የሙሽሮቹ ምሽት በማበላሸታቸው ተደስተው ይታያሉ። በማግስቱ ጠዋት ዘይነብ ለቁርስ ስትወርድ ኦኑርን በማየቷ ትደሰታለች። ነገር ግን ናናን በዘይነብ አለባበስ ምክንያት ትጮህባታለች። ዘይነብ ልብሷን ለመቀየር ብትሞክርም ዙምሩድ ግን ትከለክላታለች። ዙምሩድ ናናን በመቆጣት ይህ የዘይነብ የመጀመሪያ ቀን ነው፣ የቤተሰቡን ልማድ ቀስ እያለች ትማራለች ትላታለች። ከዚህ በኋላ ኦኑር ከአሁ ጋር ተገናኝቶ ይጮህባታል። በኩባንያው ላይ ችግር የፈጠረችው የዘይነብን የሰርግ ምሽት ለማበላሸት እንደሆነ እንደሚያውቅም ይነግራታል። ሆኖም ግን አያቱ ኦኑር ለኩባንያው ሲል ደስታውን መስዋዕት እንደሚያደርግ ስላሰበች አሁ በፈጠረችው ችግር ኦኑር ምስጋና ይገልጽላታል። ምሽት ላይ በእራት ሰዓት ዘይነብ በጣም ተኳኩላና ጊጣ ትቀርባለች። ኦኑር እናቱ ዘይነብን ሙሉ በሙሉ እንደተቆጣጠረቻትና እሷ የምትላቱን ሁሉ ማድረግ እንደጀመረች ይረዳል። በማግስቱ ጠዋት ዘይነብ ወደ ትምህርት ቤት ለመሄድ ትዘጋጃለች። ነገር ግን ላናን ባየቻት ጊዜ በዘይነብ ላይ ትጮሃለች። ሰዎች ባሏን ጥላ ሄደች ይሉሻል። በተለይም ድርጅቱ በችግር ውስጥ ባለበትና ኦኑር ብቻውን ችግሩን ለመፍታት በሚታገልበት ወቅት መለየት የለብሽም በማለት ትቆጣታለች። በሌላ በኩል ቤርና እህቷ ዘይነብን ለመጠየቅ ትሄዳለች። ነገር ግን የዘይነብ ባህሪ ሙሉ ለሙሉ ተቀይሮ በማየቷ ትገረማለች። ባህሪሽ ልክ እንደ እናታችን ሆኗል ካለቻት በኋላ ትታት ትሄዳለች። ዘይነብን በዚህ ነገር ተከፍታ ማልቀስ ትጀምራለች። በዚህ ጊዜ ዙምሩድ መጣ ከጊዜ በኋላ ከዚህ ህይወት ጋር ትላመጃለች በማለት ታጽናናታለች። በድርጅቱ ውስጥ ናላን ወደ ኦኑር ቢሮ በመግባት አሁ በአስቸኳይ ከስራ እንዳባራት ጠይቀዋለች። ከኔና ከሷ አንዱን ምረጥ ስትለው ኦኑር እናቱን በመምረጥ አሁን ከስራ ያባራታል። አሁ በኦኑር ድርጊት ደንግጣና አምና ሳትቀበል ከቢሮ ትወጣለች። አሁ ከሄደች በኋላ እናቱ የአሁ ምስል ያለበትን ፍላሽ ለኦኑር ሰጠዋለች። እዚህ ጋር ኦኑር አሁን ያባረራት ከእናቱ ክፋት ሊጠብቃት ብሎ እንደሆነ እንረዳለን። በመጨረሻም ኦኑርና ናላን ወደ ቤት ሲመለሱ ናላን ባየችው ነገር ትደነግጣለች። አሁ በሩን ከፍታ በፈገግታ ትቀበላቸዋለች። የመጀመሪያው የድራማው ምዕራፍ እዚህ ጋር ያበቃል።